የሚጭር ነገር አታድርጉ አይጠቅመንም። እጅግ በጣም አሳዛኝ የሆነ ልብ ሰባሪ ዜና ከወደ ባህር ዳር ተሰማ። እጅግ ያማል፣ እጅግም ያሳዝናል። በጣም ያሳዝናል። አንዱ ሲገባ ያሉ ይገባል። ካህናቶቹ ጽላቱን ሊያነሱ ሲሉ ወይም ይዘው ሊሰደዱ ሲሉ እንቢ ይላቸዋልና። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በባህር ዳር የተፈጠረው ነገር ምንድነው፣ አባታችን አቡነ አብርሃም ለምን ተቆጡ፣ እንደዚሁ ደግሞ እንግዲህ የሞቱ ልጆችን በምን ምክንያት ነው የሞት የሚለው ነገር የማስመለከታችሁ ነው የሚሆነው። አሜሪካ በሳይት ላይ የተደረገው የጥምቀት ክብረ በዓል ብዙዎችን እያነጋገረ ብዙዎችም ያልነቁት ይገኛሉ። እንደዚሁ ደግሞ እንግዲህ ዛሬ እግዚአብሔር አብ ነውና በአርሲ ያለ እንቀሳቀስም ያለው የእግዚአብሔር አብ ታቦት ምንድነው ጉዳዩ፣ እሱ እንመለከታለን። ሰብስክራይብ ምንድነው ማታረጉት? ለምንድነው ማታረጉት? አሁን ማርጉ። እስቲ መጀመሪያ በአዲስ አበባ የእስጢፋኖስ ልጆች የዘመሩበት መንገድ እንግዲህ ብዙዎችን እያስከረመ እያስደመመ ይገኛልና እሱን እንመልከትና ወደ ባህር ዳር ጉዳይ እንመለስ። የሰማዕቱ የቅዱስ እስጢፋኖስ ልጆች እንግዲህ መስቀል አደባባይ ላይ እንግዲህ እዛው አካባቢ ነው የሚገኘው ቤተክርስቲያኑና በዚህ መንገድ እንግዲህ ቤተክርስቲያኑ ፊት ለፊት ታቦት ይዘው ሲመጡ እየዘመሩ ብዙዎችን አስደምመዋልና እግዚአብሔር አምላካችን ወጣቱን ያኑርልን፣ እድሜ ጤና ይስጥልን፣ ያበርታልን ከማለት ውጪ ምንም አለምና። ከዛ ውጪ እንግዲህ ብዙዎች የተቀበሉት የሚገኙት ነገር ከባህር ዳር ጉዳይ ወደ ባህር ዳር ጉዳይ ሳንገባ ይሄን ፎቶ ነው። ይሄ ፎቶ በትግራይ ነውና በትግራይ በዚህ መንገድ እንግዲህ ለብሶ የኢትዮጵያ ማንዳ ለብሶ የዘመሩ ነበር። ይሄ ነገር እንግዲህ ብዙዎችን እያነጋገረ ይገኛል። እንደዚህ ነው ብዙዎች የተቀበሉበት የተደረጉበት ይገኛሉ። እሱ ብቻ አይደለም፣ ብዙዎች ደግሞ እንግዲህ ይሄን ነገር ኤክስ ያደረጉ ይገኛሉና ያው ትግራይ እንግዲህ የኢትዮጵያ አንዷ ክፍል ነው ይታወቃል። ነገር ግን በደረሰባቸው ነገር አንፃር እንደዚህ ነገር የማረግ ሞራል ይኖራቸዋል፣ ደግሞ እንደዚህ ያደርጋሉ ብሎ የሚጠብቁ ሰው የለም። ነገር ግን በሚያስደንቅ ሁኔታ በዚህ መንገድ እንግዲህ ባንዲራውን ለብሰው ሲዘምሩ ተመልክተናቸዋል። እግዚአብሔር ይስጥልን። እንግዲህ ያው በመንበረ ሰላማ ስር ነው የሚታዩት። የሆነ ሆኖ ግን በዚህ መንገድ አክብሮ ለማለት ፈልጋለሁ። ወደ ባህር ዳር ጉዳይ ስንመለስ እንግዲህ በጣም ልብን የሚነካ ነገር ነው የሰማው። ቶክስም እንዳለ እንደዚሁ ደግሞ እንግዲህ ልጆችም እንደሞቱ ሰምተናልና እስቲ መጀመሪያ ከቶክሱ ጉዳይ እንጀምር። ቶክሱ ምንድን ነው የሚለውን ነገር ከብፁዕ አቡነ አብርሃም ሰምተን እንመለስ። እሳት የሚጭር ነገር አታድርጉ አይጠቅመንም ነው። ይህንን ስለፈልፍ ነበረ። ከዛ በኋላ መንገድ ላይ እንግዲህ ወየሰሙ ወያልሰሙ ምን አገባውን ብለው ይሆን አላውቅም። እነሱ ባደረጉት ነገር ትንሽ መጫጫህም አንድ ቦታ እንደነበረ ሰምቻለሁ። ማይሰማ ድምጽም እንደተሰማ። ጥሩነቱ ሰው አልሞተም፣ በጊዜውም የቆሰለ የለም ተብያለሁ። ግን ምን ሲል ተጀምሮ ልጄ በሄደበት ምን ሲል ጩኸት እሰማለሁ አይደል ያለች እናት። ታቦታቱን በምናከብርበት እግዚአብሔርን በምናመሰግንበት ማያስፈልግ ድምጽ መስማት የለብንም። ያዘው ልቀቀው የሚባል ነገርም መፈጠር የለብንም። ለሁሉም ሜዳ አለው፣ ለሁሉም። አሁን ታቦተ ሕጉን ይዘን እግዚአብሔርን እያከበርን ባለንበት የልቅሶ አደባባይ ብናደርገው ምን ይባላል? እዚህ መሰማት ያለበት ድምጽ ዝማሬ፣ ልቅሶ
እስቲ ንገሩኝ፣ ምንድነው መሰማት ያለበት? በዚህ መንገድ እንግዲህ አቡነ አብርሃም የቶክስ ነገር ነበርና እሱን እንግዲህ ልክ አይደለም፣ አይደረግም እንደዚህ ብዙዎች ተናግጠዋል። እንደዚሁ ደግሞ ያ ችግርም ቢፈጠር በኋላ የደስታ ቀን የለቅሶ ቀን ሆነ የለበትም ሲሉ እንመለከታቸዋልና በጣም በሚያሳዝን ሁኔታ እንግዲህ በቶክሱ ምክንያት ባይሆንም በሌላ ምክንያት እንግዲህ ሁለት ህፃናትን እንግዲህ አተናቸዋል በሞትና ሲንመልከት በባህር ዳር የጥምቀት በዓል ለማክበር የወጡ ህጻናት ህይወታቸው ማለፉ ተገለጸ። እጅግ በጣም አሳዛኝ የሆነ ልብ ሰባሪ ዜና ከወደ ባህር ዳር ተሰማ። በትላንትናው ዕለት ባህር ዳር የቅዱስ ሚካኤል ንግስ ለማክበር የመጡ ታዳጊ ልጆች በአቡነ አረጋዊ በኩል ጣና ገብተው ሁለቱም ህጻናት ህይወታቸው አልፎ ከሰዓታት ፍለጋ በኋላ አስከሬናቸው ተገኝቷል። ይህ ከላይ በምስሉ ላይ የምትመለከቱት ህጻን እናቱ ያለ አባት ሙዝ በመሸጥ ነበር የምታሳድገው ተብሏል። በተጨማሪም ዛሬ ሩፌል ነው ታቦቱ ካረፈበት ወደ ቤተክርስቲያኑ ይገባል። አባይ ወንዝ ቤተክርስቲያኑ ዳር አካባቢ ልጆች ይዛችሁ የምትሄዱ ጥንቃቄ እንድታደርጉ መልእክት ተላልፏል። ሌሎች ወንድም እህቶችም ህፃናት ወደ ወንዝ ሐይቅ ሲጠጉ በመከልከል ከዚህ መሰል አደጋ ታደጉ። የክብረ በዓሉም አስተባባሪዎች የጥንቃቄ መልእክት አጋሩ ተብላችኋል። እጅግ አምሮብን ሰንብተን አሁን መጨረሻ ላይ ከሰማሁት እዚህ ጣና ውስጥ ገብተው ህይወታቸውን ያጡ ልጆች አሉ። አሁን የሰማሁት በጣም ያሳዝናል። አንዱ ሲገባ ያሉ ይገባሉ። ከዚህ አካባቢው ላይ ልምድ ያለው ሰው ከሌለ የሚያድናቸው የለም። የኛው ክርስቲያኖችም ከሆኑ ነፍሳቸውን ይማር፣ ለቤተሰቡም መጽናናትን እግዚአብሔር ይስጥልን። የሌሎችም ኢትዮጵያውያን ወገኖቻችንም ከሆኑ አሁንም ለቤተሰብ መጽናናትን ይስጥልን። ስለዚህ ሁልጊዜ ስንራመድም የምንቆምበትን ምድር ያየን፣ ስንቀመጥም የምንቀመጥበትን ቦታ እያየን በጣም ያሳዝናል። እንግዲህ የልጆቹን ህፃናቱን ነፍስ እግዚአብሔር አምላካችን ይቀበል፣ ነፍስ ይማር ለማለት ፈልጋለሁና በእነዚህ አይነት ጉዳይ ጥንቃቄ መደረግ አለበት። በተለይ በዚህ ጸበል ብዙ ቦታ በቱቦ ነው የሚረጨው ወይ ደግሞ በመኪና መታጠቢያ በማሽኑ ነው የሚረጨውና አንዳንድ ቦታ ላይ ስንመለከት ክፍለ ሀገራት ላይ ወደ ገጠር አካባቢ ሲሆን በወንዝ ነው የሚሆነውና ወንዝ ውስጥ ገብታችሁ የምትዋኙ ጸበል በዛ መንገድ የምትረጩ ክርስቲያኖች ጥንቃቄ አድርጉ፣ ልጆቻችሁን ጠብቁ ማለት ፈልጋለሁ። በባህር ዳር እንግዲህ በዚህ መንገድ ጥምቀት ሐዘንን አስከትሏልና ኦሬዲ ባለፈው ማሰምቻችሁ ባህር ዳር ሳይሆን እንግዲህ ኮየ ፈጬ አዲስ አበባ ውስጥ እንግዲህ በኮየ ፈጬ 4 ወንድሞቻችንን እንዳጣን አይተን ነበርና አሁን ደግሞ ባህር ላይ ደም እንግዲህ በዚሁ በጥምቀት ሰሞን ይሄ ተደግሟልና እግዚአብሔር አምላካችን ነፍሳቸውን ይቀበል። ከእንደዚህ አይነት ክፉ አደጋ ከድንገተኛ አደጋ ይሰውራል ፈልጋለሁ። ወደ ሳይትሉ ጉዳይ ከመሄዳችን በፊትና ወደ አርሲው አርሲው ዴራ ቤተክርስቲያን በፊት በኮየ ፈጬው ጉዳይ ወንድማችን ብሩኬን ስሙት። እጅግ ያማል፣ እጅግም ያሳዝናል። ይህ የአደራ መልእክታችን ነውና እባካችሁን ለብዙዎች ሳትሰለቹ ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ አድርሱልኝ። ይሄ ቪዲዮ የአደራ መልእክታችን ነው። ትናንትና በኮዬ መድኃኔዓለም የሚገኙ ወጣቶች እንደሞቱ ሰምታችኋል። 4 ኦርቶዶክሳውያን ወጣቶች፣ አንዱ ከመሃላቸው ዛሬ አስክሬኑ ወደ ክፍለ ሀገር ተልኳል። 3ቱ ግን ዛሬ በኮዬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ግብአተ መሬታቸው ተፈጽሟል። በዚህም ቤተክርስቲያን አክብራ ጸሎት አድርጋ ፍትሐት ፈታ ቀብራቸዋለች። ወጣቶችም ነጋሪቱን በመምታት መለከቱን በመንፋት አክብረው ሸኝተዋቸዋል። ነገር ግን ይህ በቂ ነው ብዬ አላምንም። እባካችሁን አላምንም። ምክንያቱም እዛ የተረዳነው እዛ ያየነው ነገር በጣም ስለሚያሳዝን በጣም ስሜት ስለሚነካ ነው ይህንን ቪዲዮ የምሰራው። እኚህ ወጣቶች የሚያስተዳድሯቸው ቤተሰብ አላቸው። እኚህ ወጣቶች የሚመሯቸው ቤተሰብ አላቸው። እናት፣ አባት፣ ጧሪ ቀባሪ ናቸው። እባካችሁን እነሱ አልፈዋል፣ ግን ከነሱ በስተጀርባ ያሉትን እናግዛቸው፣ እንርዳቸው። ስለዚህ ቤተክርስቲያኗ ይህንን የመጀመሪያውን ቤተክርስቲያኗ ይህንን ልታደርግ ይገባልና ሁላችሁም ወጣቶች፣ እዛ አካባቢ የምትገኙ ወጣቶች ቤተሰቦቻቸው የሚረዱበት የሚታገዙበትን መንገድ ፈልጋችሁ ለህዝቡ ይፋ እንድታደርጉ ቤተክርስቲያኗም የራሷን ኃላፊነት እንድትወጣ ሁላችንም እንጠይቃለን ማለት ነው። ዛሬ ግብአተ መሬታቸው ሲፈጸም እኔም ባለቤቴም እዛ ተገኝተን ቤተሰቦቻቸውን ባለን አቅም አጽናንተናቸው ተመልሰናል።
ስለዚህ ሁላችሁም እባካችሁን ይሄ ጉዳይ እንደሚያልፍ እናውቃለን፣ እንደሚረሳ እንደሚዘነጋ እናውቃለን። ነገር ግን ለምን ቤተሰቦቻቸው ይቸገሩ? እነሱ ቤተክርስቲያንን ለማገልገል በፀሐይ ላባቸው ጠብ እያለ ምንጣፉን እያነጠፉ ታቦቱ ስር ለማክበር ያንን ሰረገላ ለማዘጋጀት የለፉበትን ጊዜ አስቡት። አዎ እግዚአብሔር አምላክ ይቆጥርላቸዋል። ነገር ግን አዎ ልጆች አለን እንዲሉ ቤተሰቦቻቸው እኛ ደግሞ ልጅ ሆነን ወንድም ሆነን እህት ሆነን ካጠገቦቻቸው ልንቆም ይገባል ብዬ አስባለሁ። ተላልፎ ነበር። ነገር ግን እንግዲህ ቤተክርስቲያን ያወጣችው አንድም የባንክ አካውንት የለምና አሁንም ቢሆን ቤተክርስቲያን ሰዎችን መርዳት ላይ ለምን ችላ እንደምትል አላውቅም። እኔ እንጃ። በአርሲ ጉዳይ ስንመለከት ለምሳሌ ያክል አርሲ ላይ እንደዛ ተጨፍጭፈው እናትና አባቱን ገለውበት ልጁ እንደሞታል ብለው እናትየው ኤሬስ ላይ ጥለው ሄደው ልጁ እግሩ ተቆርጦ አናው ተፈንክቶ ቤተክርስቲያን አንድ ነገር አላገዘችውም። እና ይሄ ለምን ይሆናል? ቤተክርስቲያን ብሎ ሰው ማታግዘው ይሄ የማይታወቅ አካል በየባንኩ የሚቆርጡን 50-30 ሚሊዮን ብር ለምን ለክርስቲያኖች ለምን አቅም ላይ ለምን አይሰጣቸው? እውነት ለመናገር ኦኬ፣ በአዲስ አበባ ውስጥ የሚገኙ አብዛኛው ቤተክርስቲያናት ከ10 ሚሊዮን ብር በላይ ተወስዶባቸዋል። አብዛኛው ቤተክርስቲያን ማን ወሰደ አይታወቅም። ከባንክ ቡክ ላይ ተቆረጠ ነው የሚባለው። ይሄ ብር ከሚቀመጥ ይሄንን ብር የማይታወቅ አካል በዚህ መንገድ ከሚዘርፈው ዝም ብሎ የቆረጠ ከሚወስድ ለምን ለክርስቲያኖች አይታግዙበትም? ኦኬ፣ ለምን እነዚህ ለምሳሌ ምንድነው ልጆቻቸውን ያጡ ሰዎች አይታግዙበትም? አርሲ ላይ በዚህ መንገድ እናት አባቱን ገለውበት ጥሎት ሄዱት ልጅ ለምን በዚህ መንገድ አይታገዙ? ለምን ስራ አይፈጠርለትም? ቤተክርስቲያን በዚህ ጉዳይ ላይ ለምን ችላ እንደምትል አይ ሃቭ ኖ አይዲያ። እኔ እንጃ ጋይጋኛል። ብዙ ጊዜ ጮህና ብዙ ጊዜ የአርሲ ኦርቶዶክሳውያን አግዟቸው፣ እርዷቸው፣ ቤተክርስቲያን አንድ ልትላቸው ይገባል፣ ምንዋት ስጣቸው፣ ቅዱስ ሆኖ ወስዶ ያሳደጋቸው ስንል ነበር። ግን ማንም የሰማ የለም። በዛ በኩል ግን ብሩን የፈለገ አካል እንደፈለገ ይቆራርጥ ይወስድበታል። ቤተክርስቲያን ውስጥ ለምን አይነገርም? ምኑ ከዛ ውስጥ ምንም አያገኝም። እና ከምን የመጣ ብር ነው? እንደዚህ ቸገረ ምን ካለ ይሄ ብር እንግዲህ እነሱ ራሱ ኢንቨስት መደረግ አለበት ብዬ አስባለሁ። ይሄ ህንጻ የሰራችሁ በየቦታው ከማስመረቅና እዛው ላይ ወጪ ከማውጣት ህንጻ ስላሴም ላይ ወጪ ቢወጣ መልካም ነው ብዬ አስባለሁና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ወደ አርሲ ጉዳይ ስንሄድ እንግዲህ አርሲ ላይ ጥምቀት ተከብሯል አልተከበረም ምንም የደረሰኝ ኢንፎርሜሽን የለም። እንግዲህ እዛ አካባቢ ያላችሁ እንግዲህ በውስጥ በኩል ቪዲዮም ካላችሁ ላኩልኝ፣ ካልተከበረም እንግዲህ እንድታሳውቁን እፈልጋለሁ፣ እዛ አካባቢ የምትገኙ ማለት ነው። እግዚአብሔር አብ ታቦት እንግዲህ ዛሬ ነው እንደሚውለውና አንድ ታችን እንግዲህ ስለ እግዚአብሔር አብ ቤተክርስቲያን አንድ የተናገሩት ተአምር አለ፣ እንስማ እስቲ። ዛሬ ስለ ቅዱስ እግዚአብሔር አብ አንድ ተአምር ልንገራችሁ። እንኳን አደረሳችሁ። በመጀመሪያ እግዚአብሔር አብ ዓመታዊ ክብረ በዓሉ ነው። እንደሚታወቀው ኦርቶዶክሳውያን በአርሲ ስደት ላይ እንዳሉ ታውቃላችሁና ምዕመናኑ ብቻ አይደለም አብያተ ክርስቲያናቶች ተዘግተው ጽላቶቻቸውን ይዘው ወደ ሌላ ወደ ከተማ ደብር ተሰደው ነው ያሉትና በዚህ አጋጣሚ አንዲት እህቴ እዛ ስለሚገኘው ስለ ቅዱስ እግዚአብሔር አብ ቤተ ክርስቲያን እየነገረችኝ ነበርና ሶሌ ቅዱስ እግዚአብሔር ጮጫ የሚባል ቦታ ላይ የቅዱስ እግዚአብሔር አብ ቤተ ክርስቲያን አለ። ሁሉም ጽላቶቻቸውን ይዘው ሲሰደዱ እዛ ደብር ደግሞ ምንም ምዕመን የለም። ምዕመናኑ እንዳለ ተሰደዋል እና ካህናቶቹ ጽላቱን ሊያነሱ ሲሉ ወይም ይዘው ሊሰደዱ ሲሉ እምቢ ይላቸዋልና አሁንም ድረስ ያ ደብር አርሲ ላይ በንብ እየተጠበቀ እንደሆነ አሳወቀች። በጣም ነው የሚገርመው። እግዚአብሔር የተመሰገነ ይሁን። አሁንም የአርሲ ኦርቶዶክሳውያንን እንደ ንብ ሰራዊቶቹ ልኮ እግዚአብሔር በቅዱሳን መላእክቶቹ ይጠብቃቸው፣ ከሞት ከመከራ ከስደት ይሰውራቸው፣ እኛንም ይሰውረን። ግን እኔ በጣም ነው የተገረምኩት። እንኳን አደረሳችሁ። ይህንን ታሪክ የምታውቁ የዛ አካባቢ ልጆች ኮሜንት ላይ ደግሞ በደንብ መረጃውን ብታጠናክሩልን ደስ ይለናል። እግዚአብሔር ይመስገን። ይሄ ማለት ተስፋ አለ። እንደምትሰሙት እንግዲህ እንደዚህ አይነት ተአምር ተፈጥሮ ነበርና ስቲል እንግዲህ ቤተክርስቲያኑ በዚህ ሁኔታ ላይ እንደሚገኝ ነውና በዚሁ አጋጣሚ ማለት የፈለገው ነገር የአርሲ ኦርቶዶክሲያን እንኳን አደረሳችሁ መልካም በዓል ለማለት ፈልጋለሁ። ባለፈው እንግዲህ ቀደም ያወራሁት የነበርኩት ልጅ የእግሩ የተቆረጠው ልጅ ይሄን ይመስላል። እንግዲህ አሁን ላይ ባለፈው ዓመት በእግሩ እየሄደ ነበር ጥምቀት ሲያከብር የነበረው። ዘንድሮ ግን በዚህ መንገድ ታዝሎ እንግዲህ ጥምቀትን ለማክበር ተገዷል። እናቱና አባቱን አጥቶ እንግዲህ ይሄ ልጅ እንግዲህ ገለነዋል ብለው እናቱ ሬሳ ጥለው ነው ሄዱት።
እናቱ ሞታ እሱ ግን ሞቷል ብለው ልጁ ራሱ ሲጥ ጥሎት ነው የሄዱትና ልጁ እንግዲህ ሲያለቅስ ነው ተሰምቶ ሌሎች መጥተው ከዛ ቦታ ያነሱትና አሁን እንግዲህ እግሩ ተቆርጦ በዚህ መንገድ ታዝሎ ለማክበር ተገዷልና በቻልን አቅም እንግዲህ ለዚህ የህፃን ልጅም ድጋፍ እናድርግ። ቤተክርስቲያን ይሄ በየቦታው የሚዘረፈውን ገንዘብ በየቦታው የማይታወቅ የሚቆርጠውን ገንዘብ እዚህ ላይ በታውል መልካም አትፈልጋለሁ። እግዚአብሔር አምላካችን እንግዲህ ደጉን ዘመን ያምጣልን። በጣም ደስ የሚል ዜናም አለ። እሱም እንግዲህ በአሜሪካ በሳይትል ጥምቀት ተከብሯልና በጣም አስደናቂ እንደነበረ ነው የሰማን የምንገኘው። እስቲ እንመልከት። ይሄ በጣም ድንቅ ነገር ነው ያየሁት። በሲያትል አሜሪካ የኢትዮጵያ ኦርቶዶክስ እምነት ተከታዮች ቪዲዮውን ከተለያየ ቦታ ለቃቅሜን ያስቀመጥኩትና በጣም የተደመምኩባችሁ። ይሄንን ለመስራት ጊዜ ይወስዳል። ይሄንን ለመስራት በጣም ብዙ መለፋት አለበት። ይሄንን ለመስራት የሰጣን ፈተናዎች መታለፍ አለበትና ይሄ በአንድ ሀገር ውስጥ በትልቅ በዚህ ደረጃ በዚህ መከበሩ ቀጣይ እናንተ የምታፈሯቸው ልጆች ምን ያህል ተከትለው ምን ለውጥ እንደሚመጣ ስለማቅ በጣም ደስተኛ ነኝ። በጣም እውነት በጣም ነው የኮራሁባችሁ። እጅግ በጣም ልትመሰገኑ ይገባል። ሁሉም ይሄ ስርዓቱ፣ ደንቡ፣ አካሄዱ፣ ትብብሩ፣ እያንዳንዱ ነገር የሀገር ቤቱን ትዝታ ወስዳችሁ እውነት ኦርቶዶክስ ሀገር ነች የሚለውን ነገር በዓለም አደባባይ ያስተዋወቃችሁበት ይሄን የሚመለከት በጣም ብዙ ሚሊየን የሆነ የሌላ እምነት ተከታይ ነጮቹም ጭምር አይተው የሚወስዱትና የሚማሩት ነገር ይኖራልና እኔ ይሄ ሌላው እንደው ስላለው ነገር መነጋገር ትቼ ይሄ ግን ልትመሰገኑ የሚገባ ድንቅ የሆነ ስራ ሰርታችኋል። እኔ እንደ አንድ ኦርቶዶክስ እምነት ተከታይ፣ እንደ አንድ ኢትዮጵያዊ፣ እንደ አንድ ለሃይማኖቱ፣ ለሀገሩ፣ ለሰው ንጹህ ሰብአዊ መብት ተቆርቋሪ እንደመሆነ መጠን በእውነት ኦርቶዶክስ ሀገር ነች የሚለውን ነገር በአደባባይ በዓለም አደባባይ ላይ አውጥታችሁ ለዛውም ሲያትል በሚባል ትልቅ ከተማ ውስጥ ይሄንን በማሳየታችሁ ደስ ብሎኛል። ይሄን የምትመለከቱ በአውስትራሊያ፣ በካናዳ፣ በእንግላንድ፣ በጀርመን በተለያየ ዓለም ያላችሁ ይሄንን ተሞክሮ ወስዳችሁ እናንተም በዚሁ ልክ የተሻለ ስራ ለመስራት ይሄ መንፈሳዊ ቅናት መንፈሳዊ ውድድር እየተደረገ ቤተክርስቲያናችንን የምንጠብቅበት ካህናት፣ ዲያቆናት እንዲሁም የቤተክርስቲያን አገልጋዮችን ማውጣት ይቻላል። በቋንቋው የዳበሩ የሚያስተማር መማር የሚችሉ ወደፊት መውሰድ የሚችሉ ድንቅ ልጆችን ማውጣት ስለሚቻልም ጭምር ነው። በቃ እኔ በጣም ደስተኛ ኤክሳይትድ ነው የሆንኩባችሁ በዛ ደረጃ ማለት ነውና በጣም ድንቅ ነው። ልትመሰገኑ ይገባል። እግዚአብሔርም ያከብራችኋል፣ በረከቱን ታገኛላችሁ። እኔ እንግዲህ አስቡ። እኔ በጣም በዚህ ደረጃ ደስ ያለኝ አምላካችሁ የፈጠራችሁ ወይም ደግሞ ሌላም ሰውስ ምን ያህል ደስታ መናገር የማይችሉ አንደበታቸውን መናገር የማይችሉ ሌሎቹስ ምን ያህል ደስታ ይሰማቸዋል ብላችሁ አስቡትና በዛ ደረጃ ተመልከቱ። እግዚአብሔር ይባርካችሁ። የወለዳችሁ ልጆች ይደጉላችሁ በጸጋ በበረከት። እንደው እግዚአብሔር በረከቱን ያሳጣችሁ፣ ከደጁ አያርቃችሁ። እንደው ያሰባችሁትን መንግስተ ሰማያት እንደርሱ የመቤቴ ፈቃዷ ይሁን። ወላዲት አምላክ ባላችሁበት ተጠብቃችሁ። ይሄ እንግዲህ አንድ የጎረምሳ ምርቃት ነው። ዲያቆናት፣ አባቶች፣ መነኮሳት እንዲሁም ጳጳሳት ምን ያህል እንደሚርቁ አላውቅም። ከዚህ በላይ ደስተኛ እንደምን ተስፋ አደርጋለሁ። ፈጣሪ ይባርካችሁ። እግዚአብሔር ሰላሙን ያርጋችሁ። እግዚአብሔር ይጠብቃችሁ። አመት እንደዚህ ድመቁ። ቴንክ ሶ ማች። ይሄን ሼር አድርጉ ለሁሉ። ዋው በጣም ደስ የሚል ነው እንግዲህና እግዚአብሔር ይስጥልን። በርቱ፣ ጠንክሩ። እንግዲህ ያው የኛ ችግር ብዙ ጊዜ አንድ አንሆንም። ሀገር ውስጥ የምንገኝ ከሀገር ውጭም ያለን አንድ አንሆንምና ሀገር ውጭ እንግዲህ ምን እንደሚበታተን ምን እንደሚለያይ አላውቅም። እንግዲህ አብዛኛው ቦታ ላይ ትናንትና ቤተሰብ ላይ ሰማው ነበርና ወይ ችግር ተፈጥሮ መላየት ይመጣና ከዛ ሳይከበር ይቀራልና በተቻላችሁ አቅም አንድ ሆናችሁ በአንድነት እንግዲህ ድምጽ ይሰማል። ኦኬ። ስለዚህ በቻላችሁ አቅም እንግዲህ በዚሁ መንገድ ቀጣይ ዓመትም ቀጣይም ያከበራችሁ ልጆቻችሁም ከናንተ የተማሩ ይሄን ነገር እንደሚያስቀጥሉ ተስፋ አደርጋለሁ። ቤተክርስቲያን ሀገር እንደሆነችና ሰላማዊ እንደሆነች እንዲሁ ደግሞ ቤተክርስቲያን ኩላዊት እንደሆነች የሚያሳይ ተግባር ነውና በቻላችሁ አቅም ጠንክሩ፣ በርቱ። የናንተ ካስተካከላችሁ የናንተ ቦታ ከያዘባ ደግሞ ሌሎች እዛ ውጭ ሀገር ላይ ወደ ካናዳ ወደ ተለያዩ ሀገራት ተመልክታችሁ እዛም ያሉትም እንዴት እንደዚህ ነገር ፕሮጀክት ቀርጸው
ይሄን ነገር ማስቀጠል እንደሚችሉ እንዴት ራሳቸው ጋር ይሄን ነገር ማድረግ እንደሚችሉ እንዴት አንድ ነው መስራት እንደሚችሉ እንዴት አንድ ነው በዓላትን አክብረው ክርስቲያኖችን ማስደሰት እንደሚችሉ ሼር ታደርጋችሁ እንድትበረቱ ለማለት ፈልጋለሁ። እናንተ ማሳያችሁን አስቀምጡበት። ጎንደር እንግዲህ ብዙ ትችት ሲደርስ ነበርና አንድ ወንድማችን ጎንደር ከመጀመሪያ እስከ መጨረሻ ያለውን ነገር ለማብራራት ሞክሯል። እንመልከተው። የዘንድሮን የጥምቀት በዓል አከባበር በጎንደር የነበሩትን ሁኔታዎች በጥቂቱም ቢሆን ላስረዳችሁ። የጎንደር የጥምቀት በዓል አከባበር ምን ይመስል ነበር የሚለውን ለዓለም ሕዝብ እንድታሳዩልኝ ስለምፈልግ ቪዲዮ ረዘም ስለሚል ሙሉን ስሙት። የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ። ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ በቀጣይ ዓመት በሰላም ያድርሰን ጎንደር እየንመጣለን እያላችሁ ኮሜንቱን እያጥለቀለቃችሁ ስሙኝ። እግሬ ከረገጠበት ከጥር 6 ቀን ጀምሮ እስካሁን ሰዓት ድረስ ያለችው ሁኔታ ልንገራችሁ። ጥር 6 የጀግናው የቋሮ አንበሳ የመይሳው ካሳ 207ኛ ዓመት የልደት በዓላቸው በደመቀ ሁኔታ በቴዎድሮስ አደባባይ ተከብሯል። ጥር 7 የዓመቱ ስላሴ ነው። እሱም በጥንታዩ በኖህ መርከብ በተሰራው ደብረ ብርሃን ስላሴ በአማረ ሁኔታ ህዝበ ክርስቲያኑ በተገኘበት በደመቀ ሁኔታ ተከብሯል። ጥር 8ን አረፍ ብለን ጥር 9 የፋሲላውያን ቤተሰብ 7ኛ ዙር የሩጫ ውድድር ከቀበሌ 18 ፕላዛ ሆቴል ጅማሮን ያደረገው የቤተሰብ ሩጫ ፒያሳ መስቀል አደባባይ በሚያምር ሁኔታ በብዙ ፋሲላውያን ታጅቦ በደመቀ ሁኔታ ተከብሯል። እኔና ጓደኞቼም በፋሲላውያን ተጋብዘን ታድመን ነበር። የሚያምር ድባብ ነበር፣ ይበል ያሰኛል። በዚሁ ቀን ጥር 9 ምሽት በፒያሳ ቴዎድሮስ አደባባይ ግጥምን በማሲንቆ በብዙ ታዳሚዎች ታጅቦ በሚገርም ሁኔታ ተጠናቋል። ጥር 10 ደግሞ ዋናው የጥምቀት በዓል የሚጀመርበት የከተራ በዓል ሲሆን በየደብሩ ያሉትን ታቦተ ሕጎች በዝማሬ ያጀበ ወደ ጥምቀተ ባህር አምጥቷል። ጥር 11 ዋናው የጥምቀት በዓል ሲሆን ሌሊት በጥምቀተ ባህር ብፁዓን አባቶች እንዲሁም ብዙ ኦርቶዶክሳውያን በተገኙበት በደመቀ ሁኔታ ተከብሮ ተጠምቀን ተባርከን ወደ ቤታችን ይደናል። ከዛ ልብሳችንን ቀያይረን ከጥምቀተ ባህር ታቦታትን አጅበን ወደ መንበረ ክብራቸው ለመመለስ ኦርቶዶክሳውያን በሚያምር ውበት ሆነው በዝማሬ በየአካባቢው የሚገኙ ታቦተ ሕጎችን ወደ ደብራቸው በዝማሬ ሸኝተው ተባርከው አስገብተዋል። በየትኛውም ሀገር በየትኛውም አካባቢ ሁሉም ሰው የየደብሩን ታቦት ካስገባ በኋላ ወደሚፈልገው ሙድ ይንቀሳቀሳል። ይሄ የማይካድ ሀቅ ነው። ጎንደርዬም እየተደረገ ያለው ያ ነው። ምንም የተለየ ነገር የለው። ታቦት ከገባ በኋላ ፒያሳ ሳይክሎፕ ሰርክል ጋር የሚደረገው ድባብ ሌላኛዋ የጎንደርዬ ድምቀት ነው። እኔና ጓደኞቼ በቦታው ባንገኝም ጎንደር ባህሏን ማስተዋወቅም ስላለባት የመጣውን እንግዳ አዝናንታ ፈታርጋ በጎንደር ደስተኛ ሆኖ ወደ መጣበት እንዲመለስ ስለምትፈልግ አንደኛው ፕሮግራሟ ይሄ ነው። ትላንት የቃና ዘገሊላ የቅዱስ ሚካኤል ቀን ደግሞ ታቦተ ሕጉን ካደሩበት ከጥምቀተ ባህር ጀምሮ ወደ ፒያሳ እኔና ጓደኞቼ የሸኘናቸው የአጣጣሚትና የፊት በር ሚካኤልን ነው። እነሱን አጅበን መስቀል አደባባይ ከቆዩ ከተዘመረ በኋላ እነሱን አስገብተን እዛው ፒያሳ ሰርክል አካባቢ እልፍ ምዕመን በተገኘበት በዝማሬ ነበር የተመሸው። አንዳንዶች በቦታው በእናትዋ ጎንደር ሳይገኙ ይህን መንፈሳዊ ትዕይንት ለዓለም ሳያስተጋቡ የጭፈራውን ብቻ ለዓለም እያስተጋቡ ጥምቀት በጎንደር እንዴት ነው በጭፈራ ነው እንዴ የሚካሄደው እያሉ ሲዘባበቱ ሲሳለቁ ነበር። ወይ የጎንደር ጥላቻ አለባችሁ ወይ እናንተ ስለቀራችሁ በዚህ በዓል ላይ ስላልታደማችሁ ቅናት ይዟችሁ። እኔም በተደጋጋሚ ፌስቡክ ላይ ጽፌዋለሁ። ታቦት ከገባ በኋላ ጎንደራውያን ራሳቸውን ማስተዋወቅ አለባቸው፣ ምን አይነት እንግዳ ተቀባይ እንደሆኑ ለዓለም ማሳየት አለባቸው የሚለውን ሁሌ እናገራለሁ። እስከዛሬ ከተደረጉት የጥምቀት በዓሎች ዘንድሮ በጎንደር በደመቀ ሁኔታ በሚያምር ሁኔታ ተከብሯል። ለሚቀጥለው ዓመት በሰላም ያድርሰንና ከዘንድሮ ሃይማኖታዊ ይዘቱን ከፍ አድርገን አጉልተን ባህላቸውን ማስተዋወቅ ደግሞ ግድ ስለሚል 90% ሃይማኖታዊ ይዘቱን ሳይለቅ 10%ቱ ደግሞ ባህልን ማስተዋወቅ በሚለው እንደ አንድ ቢኒያም መቀጠል አለበት ባይ ነኝ። እኔና ጓደኞቼ በዚህ ውብ ቲሸርት እንደዚህ ያሳመሩን ደግሞ በጎንደር የሚገኙት የማህበረ እስጢፋኖስ ወጣቶች ናቸው። ፍቅራቸውን ልነግራችሁ አልችልም። ማርያምን የጎንደር ውበቶች ናቸው። አንድነታችሁን አይለይባችሁ። በዚህ ጉዳይ ተማሳችሁን አስቀምጡበት። እኔ ባህልን ለማሳየት አስፈላጊ ከሆነ ሌላ ቀን አለ ብዬ አምናለሁና እስቲ እናንተስ ምን ታላችሁ? ባለፈው ታሪኩን እንገራችሁ ነበር። ይሄ ነገር የማይቀር ነገር ነው። ቤትም ብንየትም ይልን የማይቀር ነገር ነው። ያገሩታን በዓል በባህልም ስለሆነ አልተሞከረ ነበርና እናንተ ማሳችሁን አስቀምጡበት። በቀጣዩ እንመለሳለን። እግዚአብሔር አምላካችን እንግዲህ የሞቱ ሕፃናትን ነፍሳቸውን ይቀበል። ቸር ቆዩልኝ።